ስስነቱን በእጅ እንደሚቆረጥ ኢትዮጵያ ውስጥ ማለት ነው። በጣም ከሚወደዱ ምግቦች ዋናው ምን እንደሆነ ታውቃላችሁ? ጥብስ ማለት ነው። እንደ ቀልድ እናያታለን እንጂ ማለት ነው የሀገራችን ምግብ ላይ ወሳኝ ሚና ያላት ምግብ ነች። ጥብስ ትላለህ። ለምሳሌ ማለት ነው ልንገራችሁ። ለምሳሌ በአሁን ጊዜ ማለት ነው እስኪ ማን ነው ቺክስ ለመጥበስ አስበ ለራሴ ያሳቀኝ። ለምሳሌ ቺክስ ለመጥበስ አስበ ማለት ነው እስኪ ጥብስ ሳጋብዝ የጠበስክ ወንድ አለ? እስኪ ንገረኝ። ሐቅና ሌላው ነገር ጥብስ ማለት ነው። ለምሳሌ ሀገራችን ላይ የሆነ ብዙ ቦታዎች አሉ። ለምሳሌ ሽሮ ብትሉ ሀገራችን ላይ ብዙ ማህበረሰብ አሉ ሽሮ ማያውቁ። የሆነ ክትፎ ብትሉ ጥሬ ክትፎ ማይበሉ ብዙ ቦታዎች አሉ። ቁርጥ ብትሉ አንዳንድ ቦታ ይበላል፣ ማይበላባቸው ብዙ ቦታዎች አሉ። ገባችኋ? ጥብስ ግን ኢትዮጵያ ጫፍ እስከ ጫፍ ትበላለች። ገባችኋ? ጥብስ ማያውቅ የለም። ጥብስ የአንድ ብሔር አይደለችም። ለምሳሌ የእንትን ብሔር ነው ልትሏቸው። ለምሳሌ ክትፎ ብላችሁ የሆነ ብሔር ወደ ጭንቅላታችሁ ይመጣል። ላይክ ሽሮ ብላችሁ ወይ ዶሮ ብላችሁ የሆነ ብሔር ወደ ጭንቅላታችሁ ይመጣል። ጥብስ ግን የሁላችንም ነች። ገባችኋ? ብዙ ጊዜ አስባችኋል ሲወራ እንትን ጥብስ ቤት በልተው ታውቃለህ? የሚገርም ነው ምናምን ሲባል ሰምታችሁ ታውቃላችሁ? እና ምን ላደርግ አስቤላችኋለሁ። በሳምንት አንድ ቀን ሁሌ ማክሰኞ እንዳትረሱት የኢትዮጵያን ምርጡን ጥብስ ቤት ወይም ምርጡን ጥብስ እንፈልገዋለን አብረን ማለት ነው። ከዛ በኋላ ማለት ነው ቀምሰን ከዋጋቸው፣ ከጥብሱ፣ ከምግቡ ሁኔታ፣ ከጥራቱ ከምናምን አንጻር ከዛው ፖይንት እንሰጣቸዋለን፣ ነጥብ እንሰጣቸዋለን ከ1 እስከ 10 ማለት ነው። ይህም ፕሮግራም እንድጀምር ካደረጉኝ ዋና ምክንያቶች ምን እንደሆነ ታውቃላችሁ? ቲክቶክ ላይ ወይም ማለት ነው ወይ ፌስቡክ ላይ ወይ ዩቲዩብ ላይ ማያቸው ማስታወቂያዎች፣ የምግብ ማስታወቂያዎች አይታችሁ ታውቃላችሁ? የሆነ የሚገርም ምግብ ያሳያችሁና ማለት ነው ይሄ ጥብስ ምናምን የሚገርም ብላችሁ ስትሄዱ የምታገኟት ወይ የምታክል ጥብስ ነች ወይ በቃ ድክም ነው በቃ ማይሆን ነው። ገባችሁ አይደለ? እና በዚህ ቻናል ምን እንዳሰብኩ ታውቃላችሁ? እየዞርን የአዲስ አበባን ምርጡን ጥብስ ቤት እንፈልጋለን። እናንተ የምታውቁት ጥብስ ቤት ካለ እዚህ ጥብስ ቤት ሄደ ብላ የምትሉት ኮሜንት ላይ ንገሩኝ። እኔ ሄጄ ቼክ አደርገዋለሁ። ከዛ በኋላ ለጥብስ ቤቱ ነጥብ እንሰጠዋለን። ዛሬ ምን ጀምረው የመጀመሪያው ምን መሰላችሁ? ድሮ ማቀው ብዙዎቻችሁ ልታውቁት ትችላላችሁ፣ አላቅም። አዲሱ ገበያ አካባቢ ማዘር ቤት ጥብስ ቤት ይባላል። አሁን አይደለም ድሮ ነው። አሁን በጣም በቃ ከሸቃ የሆነው ከመሸቀላቸው የተነሳ ትንሽ የጥብስ ቤት ነበረች፣ ፎቅ አድርገውታል አሉ። አሁን እኔ ግን አስታውሳለሁ ድሮ ብራዘሬ ነው የወሰደኝና ግን እስካሁን ድረስ አረሰውን። በቃ ምርጡ ጥብስ ስባል እሱ ነው ወደ ጭንቅላቴ የመጣው። አንዴ ነው ሁለቴ ነው የበላሁት ብራዘር ወስዶኝ በልጅነቴና አሁንም ድረስ ግን ምርጡ ጥብስ የት ነው ብትሉኝ ኢትዮጵያ ላይ እሱ ነው የሚመስለኝ። ገባችሁ አይደለ? ያ ዛሬ ምን እናደርጋለን? ይሄን ፕሮግራም በሱ እንጀምራለን። ሄደን ጥብሳቸውን እስኪ እንደ ድሮ ነው ወይስ የሚለውን ቼክ እናደርጋለን። ከዛ በኋላ ከ1 እስከ 10 ፖይንት እንሰጠዋለን። አሪፍ ከሆነ 10፣ ድክም ከሆነ 0 ማለት ነው። አይ ሆፕ ግን እንደ ድሮ ይሆናል ብዬ ተስፋ አደርጋለሁ። ያ ሹፉል መስገጃ ምናምን የምትፈልጉ ከሆነ ያው መስገጃ ምናምን አለላችሁ። የሆቴል ማለት የምግብ ቤት ዋና ስገቡ ጥራቱ በሆነ ከፈለጋችሁ እጅ መታጠቢያውና ሽንት ቤቱ ይሉት። ያ ቤቱ ግን በጣም አድጓል። አይገርምም? ግን ትንሽ እያለች ነበር ባካ። እጅ መታጠቢያቸውም ያው ለክፋት አይሰጥም። ሳሙና አላቸው። ያው እንደምታዩት ከፈለጋችሁ እንዲህ ቁጭ ብላችሁ መብላት ትችላላችሁ። ከፈለጋችሁ ደግሞ እንዲህ ሰብሰብ ብላችሁ እንደኔ መብላት ትችላላችሁ። ምንጣፍ ላይ ቁጭ ብላችሁ ማለት ነው። ያ እንዲህ አይነት ወደ 5-6 ክፍሎች አሉት። ድምፄን ዝቅ አድርጌ የምቀርጸው ሰው አጠገቤ ስላለ ሼም ይዞኝ ነው። ያ ጠረጴዛ ላይ ግን ይሻል ነበር። በነገራችን ላይ ሾፈት አንድ ከዚህ ጥብስ ቤት ደስ ያላለኝ ነገር ምን እንደሆነ ታውቃላችሁ? አንድ ነገር ብቻ ነው ደስ ያላለኝ። ይሄን ትዕዛዝ ለማምጣት ማለት ነው። ይሄን ትዕዛዝ ለማምጣት ቢያንስ 25 ደቂቃ ምናምን ቆይቷል። ገባችሁ? ግን ስራ እንደምታዩት በጣም ደስላሳ ነው። ደስ ያለ ነው። በእጁላ የሚቆረጥ ያ በጣም ይገርማል። ፍሬሽ ነው ከለሩ። እኔ ከለሩ እንድታዩት ነው የምፈልገው ዋና ያ ድጋሚ
ስስነቱን በእጅ እንደሚቆረጥ ያ እንደምታዩት ማለት ነው። እናት ጓዳ ጥብስ ቤት ያው እዚህ ጋር ነው ፎቁ ያውና ጥብሳቸው የሚገርም ነው። ልንገራችሁ የሚገርም ነው። በቃ የሚገርም ዋጋቸው ያው ለአንድ ጥብስ 270 ብር ከውሃ ከአንድ ዋጋ 270 ብር ያስከፈሉኝ። ውድ የሚባል አይደለም፣ ያው እርካሽ የሚባል አይደለም፣ ግን ጥብሳቸው የሚገርም ነው ወንድሜ። ያ ስንት ሰጥቻለሁ። ያው ማስተናገር ላይ ያው ትንሽ ጊዜ 20 ደቂቃ ምናምን ስለቆዩ እሷ ብቻ እንጂ ሌላ ነገሩ ወሳኝ ነው። ስንት ልስጣቸው መሰላችሁ? በአጠቃላይ እናት ጓዳ ያው ከዚህ ፊት ለፊት ነው ያለው። ከፈለጋችሁ ከዚህ ፊት ለፊት ነው ያለው። ከ10 8.5 ሰጥቻችኋለሁ። ያ መታችሁ ቼክ አድርጓቸው። ይህን ይመስላል እንግዲህ የዛሬ የጥብስ ምርጡን ጥብስ ፍለጋ ቪዲዮ ማለት ነው። ኔክስት ታይም እስካገኛችሁ ኔክስት ማክሰኞ ነው እንደዚህ አይነት ቪዲዮ የምሰራው። ኔክስት ማክሰኞ እስካገኛችሁ ድረስ ባይ